ጨቡዴ ቀጥል ጤና ይስጥልን ሞጣ ከየት ነው ጨቡዴ ከጎንደር ነው ቀጥል እስኪ ሰላም እንደው አንዳንድ ነገር እንሰማለን እናያለንና እንደው አልፎ አልፎ ፋኖች እጅ ሰጡ እየተባለ ወሬ እንነዛልና እንደው በዚህ ጉዳይ ትንሽ አስተያየት ብሰጥ ብዬ ነው ቀጥል ስጥ እስኪ ፋኖ ነህ አንተ አዎ ፋኖ ነኝ እና የቲክቶክ ፋኖ እንዴት ይሰራል ቲክቶክ ላይ ተቀምጠ እንዴት ፋኖ ልትሆን ትችላለህ አይ ያው ቲክታክ ላይ ነው ወሬው የሚወራው ቲክታክ ላይ ለሚያወሩት ሰዎች መስጠት የሚያስፈልጋል በየስለማስ ቲክታክ ባንድ እጅ መትረጌስ ባንድ እጅ ዘምትታኩስ ያማራ ልጅ ነህ አማራ አሁን ኮታክሱ በአይፎን እና በሳምሰንግ ነው ጨቡዴ ያንተ ፎቶ ነው ልጅነት አዎ የኔ ነው እንደ ስም ማውጣት ይችላል አማራው ይሄንማ ወሬ ትችላላችሁ አማራዎች ጨቡዴ ይሄ ያንተ ፎቶ ነው የኔ ነው በልጅነት አሁን ግን ልጅነት ነው ቀጥል እስኪ ስለፋን ነው ያልከው ጉዳይ እና ይሄ የሚወራው ወሬ ዝም ብሏል ባልታ እንደሆነ ህዝቡ መረዳት አለበት እያልኩ ነው ምክንያቱም አሁን ያው ጦርነቱ በቲክታክ ስለሆነ ቲክታክ ላይ ነው ያለው የተወራው ነገር ምድር ላይ ያለው ሰው እውነት የሚመስለው ስላለ እና ምን አስጨነቀ ቤት ላይ የታታኩስክ ከሆንክ ስለ ቲክታክ ወሬ ምን አስጨነቀ አሁን ጦርነቱ ቲክታክ ላይ ሆነ እኮ ጨቡዴና ዘመና አሁን ምን ታረጋላችሁ ቲክታክ ላይ ማርሸትና ጨቡዴ ቲክታክ ላይ ለምን መጣችሁ ነው የኔ ጥያቄ ጉሬላ ፋይተር ነኝ ብላል ሽምቅ ተዋጊ ተዋጋ ጨቡዴና አሁን ዘመነ ካሴ ቲክታክ ላይ ለምን መጣችሁ ዘመነ መጥቶ አይቻል እንዴ እናንተ አሁን እናንተ የፋኖ መሪ ናችሁ ፋኖ ናችሁ አዩ ፋኖ እኔ ፋኖ ነኝ ያው መሪ አይደለም ቲክታክ ባንድጁ ይሄ እኮ ተቅላላ የቀበሌ ጽፈት የስርኮ ነው ቲክታክ የገባ ፋኖ ጨቡዴው ምን ሊሰሩ መጡ አሁን ፋኖ እኮ ቲክታክ ላይ ተመልከቱ ፋኖ ነኝ ልከላከሉ የሶሻል ሚዲያውን ይውሸት መሬት ላይ አተኩስ ያዶናይን የሚባል አጨርባሪ ምን ያህል እንዳታለላችሁ ተመልከቱ 2 ሚሊዮን ሰው አስከትሎ ራበኝ ይያለ የውሸት ሚሊዮነር ሆኖ ቤተሰቡ ይያለ ከኢትዮጵያ በተጫና አፈር የተሰራ ያበባ ቤት ይያለው ንግድ ቤት ይያለው ትምህርት ቤት ይያላቸው ኮሌጅ ይያላቸው ሲቀልዱብን ነበሩ እነዚህ ኤርትራኖች ያውም ሻቢያ ሆኖ ሳለ እንደ መቀሌ ቤት ሊኖር ይችላል አድዋን መገንጠል ያስፈልጋል እምቢ ካሉ በጦርነት ተታክሶ ወደ ኤርትራ መቀላቀል ቦርደር ማስመር ነው ቀይ መስመር አንፈልጋቸው ትግሬ ተነስ ከቲዲኤፍ የሚፈልሰው ወታደር መቀጠል አለበት ከዚህ በኋላ ከአማራ ጋር ስሩ ወደ ስልጣን መምጣት ይቻላል በጋራ ባይዘው በኢኮኖሚ ላይ ምን አገባው በኢትዮጵያ ምግብ ላይ ምን አገባው በኢትዮጵያ ሸማ ላይ ምን አገባው በሙናችን ላይ በወርቃችን ምን አገባው ተሸክመናቸው መቀጠል የለብንም አይ ለምን እንዲህ ታረጋላችሁ ካሉ አገር ይሁኑ ከኛ ጋር መገነጣጠል ስለማይጠቅም ኤርትራዊ በብዛት አሁን እየወጣ እያየው ነው አሜሪካ አውሮፓን እያዩት ነው አንድ መሆን ትልቅነት ነው ብለው ያምናሉ ያ ከሆነ ዲያስፖራው እንደገና ተመካክሮ ሻቢያን አባሮ ህዝቡም ይምጣና ኢትዮጵያዊ መሆን ይችላል ግን አይፈልጉም አይሆኑም እኛ ተሸክመናቸው እንድንቀጥል ነው የፈለጉት ነው የኤርትራ አካል ስለሆነች መስጠት ነው ያኔ አሰብን ተከፍተዋል ያኔ ወደቦች ክፍት ናቸው ያኔ ታድጋለህ አይፎን ትሰራለህ ኤሌክትሪክ መኪና ትሰራለህ ትራክተር ይኖርሃል ሌላኛው ቤልጂየም ትሆናለህ ሌላኛው ጀርመን ትሆናለህ ከዚያ ውጭ ግን ሻቢያን ተሸክመን መቀጠል አንችልም ፖለቲካ ማለት በአንድ ሀገር ውስጥ የኢኮኖሚና የስልጣን ክፍፍል ፍትሃዊ ማድረግ ማለት አትበሳጩ ፖለቲካ ነው ያወራውት ያለውት ፖለቲካ ነው እየቀሰቀስኩ ያለውት ዘረኝነት አይደለም የኢትዮጵያኖች አይደለም የኦሮሞ ያማራ አይደለም የሁለቱ ትግሬዎች ነው ያ ሁሉ ህንጻ የምታዩት 95% 96% ብታምኑም ባታምኑ በ2001 ዓመተ ምህረት በተደረገ ጥናት ከጂ+4 በላይ ያሉ ቫት ቫልዩ አድር ታክስ ይጨመር ተብሎ ሲያጠኑ ደንግጠዋል ትግሬዎች የኤርትራና ያድዋ ትግሬው ነው የተገኘ የእንደርታ ሰው እኮ አንድ የለውም የመቀሌ ሰው
በጣም ነው የደነገጡ እነ ደብረ ጽዮን እነ ስብሐት ነጋ ደንግጠው መረጃውን ደብቀው አይሄማ የኛ ነው በቃ እንቶ ተባለ ከ745 G+4 ቤቶች ብታምኑ ባታምኑ 720 የሁለቱ ትግሬዎች ነው የተገኙ አይገርማችሁ 25ቱ ብቻ ናቸው የኢትዮጵያኖች ነው የተገኙ የ2001 ነው ምነግራችሁ እስካሁንም አሁን እንግዲህ ምን ያህል ይኖራቸዋል ይሄንን ነው መርምሮ ለኢትዮጵያ ህዝብ ለኦሮሞ ለአማራው ሌሎችም ጥቅም ማዋል በተለይ ለተፈናቀለው ኦሮሞ የአዲስ አበባ ዙሪያ እንደውነቱ ገበሬው እየተፈናቀለ ካሬ በ3 ብር እየተሸጠበት አብዶ ያ ኦሮሞ ለዚያ ነው ተሽጦ መካሳ መስጠት ያለበት ለኢትዮጵያ ህዝብ ነው ፋብሪካ መክፈት ያለብን ያን እየሸጠን ትራክተር ያማራ ገበሬ ኦሮሞ ገበሬ መታጠቅ አለበት ያፋር ገበሬ እንዴ ውሃ ሊወጣብለት ይገባል እኮ ሶማሌና አፋር የለውም እኮ ከርሰ ምድር እኮ አለን መቆፈር አለበት የምድር ገነት ማድረግ ይቻላል የሊቢያው መሪ እኮ 30 ዓመት ሳይሞላው ነው ሊቢያን ገነት ያደረገ አሜሪካኖች አሳስተውት ገደለው ጎትቶ ስለዚህ ኢትዮጵያን የምድር ገነት ማድረግ ይቻላል አባይ ያለ አዋሽ ያለ ጫሞ ያለ ጣና ያለ እንዴት እንጠማለን እንዴት እንራባለን ጎበዝ እነዚህ ህዝቦች ናቸው እኮ ጨምድደው ለ100 ዓመት ያዙ አማራን ጥለውታል አማራ ተነ ሰርቫይቨር ሪስቶር አርክ ታሪክ ጀግንነት ከመልስ ምን መጃጃል ነው ይሄ መስጊድ ምናምን ይያልክ ምን መጃጃል ነው ቤተክርስቲያን ምናምን ይያልክ ባቡነ ሐራ ይጃለው ባቡነ ምናምን ካንሰር ስፔሻሊስት ይሄንን በለው ግሩን ፋን ነው በጥይት ለጥተው እግሩ ስታሳጥረው ይቆማል ወይ ሰገለው አይመጣም አንድ ብገለው እንደዚህ አይነት አጭርባሪ ያያዘ ልደታን ስናርፍ ደሞ መጣልህ ያቡነ ሐራንትን ምናምን የካንሰር ስፔሻሊስት ጥቁር አፈር ነው ምን አባትክ ማያመጣም ያን ብትጠጣው በሳይንስ ምን መረምረው እልም ያለ ብረት አቡነ ጳውሎስ ምን ሲል ሰማውት አንድ ጊዜ ውሸት እንዳይመስላችሁ ሚስማክ የቢስማክ የምትባል መስገኖች ይሄንን ኤርፖርት በዚያ ሙሉት አማራም ይባል በእያንዳንዱ ተቋም እንዳታስቀምጡ አየው ማን ነው ይሄ የኢትዮጵያ ፓትሪያርክ የሚባለው እኮ በወጣትነት እድሜ እንዲ አይኔ ነው ትላለ ጆሮ ኦርቶዶክስ ለዓለም ነው ጸሎት የሚይዘው ኦርቶዶክስ ለሁሉም ብሔር ነው ኦርቶዶክስ ለኢትዮጵያ በሙሉ ነው የሚጸልየው እውነተኛው ኦርቶዶክስ ለዓለም ይጸልያል ካቶሊክ ለሆዱ ነው የሚጸልይ ለመሪው ነው የሚጸልይ ኦርቶዶክስ ግን ለሀገር ይጸልያል ለኢትዮጵያኖች በሙሉ ይጸልያል ለዓለም ይጸልያል አምላክ ሆይ ብለው የሚባርኩት ዓለም ነው ስለዚህ ኦርቶዶክስ ማጥፋታችን እንደግፈዋለን እኛም እንቃወመው ስህተቱን እየነቀስ ነው የምናሳየው ሌላው ምንድነው በአማራ ኪስ የተደራጁ ፎቆች መወረስ አለባቸው አማራው ሊወርሳቸው ይገባል ትክክለኛ ጳጳስ መርጦ ኦርቶዶክስን ወደ ልማት ማዞር ገዳማቶቿ ዩኒቨርሲቲ እንዲሆኑ ትውፊቷ ሳይበላሽ እንደጠበቅ ሴርሞኒዋ ሳይቀነስ ሳይጨመር ዓለም እኮ የጥምቀት ቀን እኮ $1 ቢሊዮን መሰብሰብ ይቻላል do you understand guys ኢትዮጵያ ውስጥ ብቻ እኮ ነው ያ ሴርሞኒ ያለ that's only amhara people አማራነት የዋልክ ነው ስንልህ ታሾፋለ ዋልክ ነው በቃ አማራ ሃይማኖቱ ብትል ልክ ነው አገር ጥበቃ ብትል ልክ ነው ሲያርሲ ቆፍር ልክ ነው ሲዘይር ልክ ነው ሲያሳልም ልክ ነው ምንድነው ሰውት ምን ወሰቱ ኦርቶዶክስ ወጣትን ህዝብን የምትቀርጽ ነች ጾም በመጾም ጤንነትን ማምጣት ይቻላል ብላ ነው የምታስተምረው ካቶሊክ ተቀጥቀጠ ብላን ተጣ ሄርሞን ይውትስኪ የኦርቶዶክስ ሰከን ያለ ነው ጎጃሜኛ ኦሮሞኛ ትግርኛ ያሳፍራል ይሄ ዓለማዊ ዳንስ ነው ስለዚህ የትኛው ነው እናንተን የሚስባችሁ ኦርቶዶክስ ነው የሚስበኝ ምንም ሊስበኝ አይችልም ሌላው ሊያሳምነኝ የሚችል ኦርቶዶክስ ነው ጴንጤነት ሊያሳምነኝ አይችልም ካቶሊክነት ሊያሳምነኝ አይችልም በምንም ታምር እስልምናም ራሱ እኔን አያሳምነኝ ቁምጣ ለብሶ የተዋጋው አማራ ነው ነጭን አፈርድም ያበላው አማራ ኦርቶዶክስ ነው በእምነቱ ኦርቶዶክስ
ብሔር ደግሞ በዛው አማራ ይሆናል 95% ሌሎች ያለዱ ማለት ሂደዋል ከሙስሊሙም ሊሄድ ይችላል አልሄደም ማለት አይቻልም ግን በአብዛኛው ማን ነው ኦርቶዶክስ ነው ስለዚህ ኦርቶዶክስ መሰረት ነች ኦርቶዶክስ ቀዳሚት ነች ኦርቶዶክስን ማጥፋት አይቻልም እንድትንቀሳቀስ የፈቀደች ኦርቶዶክስ ነች ባትፈልግ ንጉስ ኦርቶዶክስ የተቀባኮ ነው ዘራ ላይ ነን ሙስሊም እዚያ ጋር አረብ ሀገር ተንቀሳቀስ ብሎ እኮ ፍየል ጠባቂ ብሎ ያባረዋል እኮ ይሄ እምነት የኛ አይደለም ብሎ ማገድ አይችሉ ያማራ ነገስታት ይችላሉ ቀናኢ ነበሩ ሰው ናቸውና ይጠጉ ተብሎ አስፋፍተነዋል ሙስሊም የኛ እምነት ነው ለማለት ግን ቀዳሚቷን ኦርቶዶክስ ማክበር ያስፈልጋል ጴንጤዎች ቀዳሚ የሆኑትን ሙስሊምና ኦርቶዶክስን ደግሞ ጴንጤ ደግሞ ግዴታ አለበት ካቶሊክ ሁለቱን እምነቶች ማክበር ያስፈልጋል መጀመሪያ ኦርቶዶክስን ትንቀጠቀጥላታል ቀጥሎ ለኢትዮጵያ ሙስሊሞች ነው መስገድ ያለበት ማን ጴንጤ ሶስተኛ ነው የመጣው እንደውም አራተኛ ነው ካቶሊክ ይቀድማል ጆባ ይቀድማል ጴንጤውን ነው የተስፋፋው ስለዚህ መጀመሪያ ለኦርቶዶክስ ቀዳሚቷ ኦርቶዶክስ ነች የኢትዮጵያ እምነት ቀጥሎ ሙስሊም ነው በብዛትም ሁለቱ ነው ሙስሊምና ክርስቲያን ነው ጴንጤ ይደርስበት ትንሽ ነው ስለዚህ እንተማመን አገር የሚጠብቅ ኦርቶዶክስ ነው ቀጥሎ ሙስሊም ለዚህ ነው ወያኔዎች ሙስሊምና በተለይ ክርስቲያንና ይሄ ኦርቶዶክስና ሙስሊምን ማጥፋት ነው እነመለዚህ ነው ይሰሩ ነበር ለምን ሁለቱም እምነቶች አገሪቷን እንደ ካስማ ወጥረው እንደ ሲሚንቶ አጣብቀው ያዙ ሁለቱም እምነቶች ናቸው እንደ እውነቱ ለመናገር ኦርቶዶክስና ሙስሊሙ ነው ይሄን አገር ያዘ ማን ነው እስኪ ሙስሊሙ ባያስተምር ሰላምን ባይሰብክ ኦርቶዶክስ ሰላምን ባይሰብክ ያገር ይቆይ ነበር እስካሁን አትበታተነው ነበር ሁለቱም እምነቶች እንደ ሲሚንቶ አጣብቀው ይዘውታል እኔ ያልኩ ያለሁት ኦርቶዶክስን አናጠፋም ውሸት ነው ሙስሊምን አናጠፋው ውሸት ነው ፕሮቴስታንትኛ ጠላት አይደለም ውሸት ነው ሐቁን ግን መነጋገር አለብን ኦርቶዶክስ ልጠፋ አችልም ኦርቶዶክስ የሚጠፋው ባይዘው አማራ ሲጠፋ ኦርቶዶክስ የሚጠፋው የሸዋ ኦሮሞ ሲጠፋ የደቡቡ ኦርቶዶክስ ህዝብ ሲጠፋ ብቻ በተለይ አማራ ሲጠፋ አማራን ደግሞ እንዳይጠፋ እየተነጋገርን ነው ቴክኖሎጂው ላይ ድሮስ ካስበው ካህን ብሎ ምናምን ጥፍሮ መቁረጥ ያልቻለ ኢየሱስ ወርዶ 2 ሰዓት መባጭውን ሳሜ ብሎ ጽፏል ያንን እኮ ተሸክመው ትዞራለች አስተማሪ ስለሌላት ነው ካድሪ ስለበዛ ነው እንጂ ያን መጽሐፍ ማቃጠል ነው ራይማ ጋላ ይጸድቅም ምናምን ሻንቅላ ይላል አባባላቸው ለነገሩ በዚያን ዘመን አይጸድቅም ለማለት አይደለም ግን እንደዚህ አይነት መጽሐፎች ከእግዚአብሔር ውጭ ናቸው የሰው ልጅ አጥምቀው ታመጣዋለ የሰው ልጅ አስለመታ ታመጣዋለ ስለዚህ ያንን መጽሐፍ መወገድ አለበት ይሄ የኦርቶዶክስ መጽሐፍ አይደለም ኦርቶዶክስ ስለምትጠሏት የመባጽዮን መጽሐፍ የኦርቶዶክስ አይደለም ትግሬ ነው ባይዘው መባጽዮን ሂዱና ዘሩ ነው ከአክሱም የመጣ ነው ይላል ኢየሱስ ክርስቶስ ወርዶ 2 ሰዓት ከፈሬ ሲስመ ይጣፈጠኝ ኢየሱስ ጌይ ነው ለማለት ይሄ በጣም ወራዳነት እኮ ይሄን መጽሐፍ ኦርቶዶክስ እንዴት ተሸከማለሽ ለዚህ ነው ቤተክርስቲያኗ የካድሬዎች መፈንጫ የጥቁር አፈር መሸጫ ሆናለች አሁን አለ አንድ ኢንጂነር ምናምን የሚባል ሰው እንዴ ከየት እንዳመጡት እኔ ቤት አንድ ቀን መጥቶ ነው ውድ ኦርቶዶክሳውያን ይሄን 5000 ጊዜ ሸራርኩልኝ ተመልከቱት የቤተክርስቲያን ፈርሶ የሰው አናት እየፈረሰ የትግሬው የአማራው የኦሮሞ እየፈረሰ አንተ የቤተክርስቲያን መፍረስ ያሳስባል የአማራ ገበሬ በድሮን እያለቀ እሱም ያሳስበው ገንዘብ የሚሸቅልበት ገዳም መሰራት ነው ይሄን ተቃውም ይሄን ነፋኖች ለጥጡት ግራግሩን ቁረጡት በጥይት ባክ ያኔ ታሸንፋለህ አማራ እንዲህ አይነቱ ወንበዴ ነው ምን አባት ሰራለኛ ድሮን ነው የዳስ ትምህርት ቤት ፈርሶብናል እኛ ትምህርት ቤት የሚሰራል እንጂ ቤተክርስቲያን መቸገረን ሃይማኖት የሚያስተምረው መቸገረን እኛ እኮ መስቀላችን ብቻ ይነግራቸዋል ብሎ አባሩት ወጣት ፋኖች በስናይፐር ግራግሩት እንዳገሉት በአምስት ሲሰነክለው ሁለተኛ በአማራ መሬት ላይ እንዲህ አይነት አስመሳይ አይፈጠሩ ባሉት
አዝዣለሁ ኃላፊነቱን ወስዳለሁ ግራ እግሩን ምቱት ቀኙንም እንዳትመቱት በቀኙ ትንሽ ተቆም ይያለ እንዲሄድ ግራው በሉት ፋኖች አሳደበለው እንዲህ አይነት ሌባ ጥቁር አፈር ይዟው የካንሰሩ ስፔሻሊስት የሚነድ ሰው ካየ ተመልከቱ ጥቁር አፈር ከኢትዮጵያ መሬት ላይ ወስደው የገነቡት ከተማ ነው ብያችሁ ነበር ያ ደግሞ ያዶናይ ቤት የቤተሰቡ ቤት የናቱ ቤት ማሳያ ነው ኤርትራውያን ስማርቱ ነው ኢትዮጵያዊን ይሄን ቦዘኔ አማራውን በቂጡ በባዶ ቂጡ አስኪደውት ጀግኖች I proud of you guys አድዋ ሂዱስኪ አድዋ የኛ አይደለም ደብረጽዮን የኛ አይደለም የኛ ምትሉ ሰዎች አብዳቸዋል ሰላም ሰላም ከየት ነው ከባህር ዳር ሞጣዬ የለበሽው ምንድነው የለበስኩት ሽቲ ጎጃም አዘነ ነው አይ አይደለም ሽቲ ነው የሚባል ሰላም ሰላም እንዴት ነሽ ደህና ነኝ ሞጣዬ እንዴት ነህ እንኳን ደህና መጣሽ እንኳን ደህና ቆየኝ እስኪ ምን መልእክት አለሽ አይ ሰላም ለማለት ነው እንደው በመስኮቷ ለመታየት ነው የት ነው የምትኖሪ አበባ አዲስ አበባ የት ሀገር ነው የተወለድሽ መብራቴ ዘማ እዚህ አዶ ለነገሩ ኩራዝ ነው የምትመስይ መብራት ነው የምትመስይ እንኳን ደህና መጣሽ እንኳን ደህና ቆየኝ እንዴው እኮ አማራ እኮ ስም ሲወጣ አይገርምሽም ተቀብለሽዋል ግን ስምሽ ተቀብለሽዋል ግን አምነሽበታል መብራት የሚለው ስም አዎ እንዴት አላመንሽበትም መብራት መሆን ወይ ባምንበት ነው ሞጣው ነት በጣም ነው የምወደው ስሜ መብራቴ በኦሮምኛ ምን እንደሆነ ታውቂያለሽ መብራቴ አላውቅም ሚራቱ ማለት ነው መብራቴ ማን ነው አባትሽ መብራቴ ሽቴ መብራት እንግዲህ እኔ የሚሻልሽ አሁን ቢራቱ አሻሞ ይመችሽ ምንድነው እስኪ ወደኛ ቤት እንዴት መጣሽ ዛሬ ቀርጤስ እኔ ሰላም ልበል ነው ሁሌ ገስት ጠይቀሃለውና አጋጣሚ ነው ዛሬ ያስገባው ሰላም ለማለት እንዲህ ዝም ብሎ ለመታየት በዚህ በመስኮቷ እኮ ገባው ይባላል አሉ አንዳንድ ሴቶች አዲስ አበባ ገባን ሞታ ውስጥ እኮ ሃሎ ሰላም እንዴት ነው ሰላም ነው ይባባላሉ ምንድነው አካባቢ ቆይታ ነው ሞታ ቤት ገብቶ እኮ ሞታ ቤት አላጊጣ ወጣ የሚሉ ወንዶችም አሉ ሴቶች ደግሞ ሞታ የነ ብቻ የሚሉ ጎነ ወለዮችም አሉ እናንቺ አሁን በመግባት ደስ ብሎሻል አዎ ደስተኛ ነኝ ጭፈራት ሲያለሽ ወያቺ እስኪ ተንቀሳቀሽ መብራት አስመስልሽ እስኪ ትንሽ ኧረ እውነት አልችልም ሲመታ አድርጊ የተወሰነ አልችልም በቦትን ስራ አሁ ወጣ ቆበል አሁ እንጀን ወደ ዘማ ወደ ሀገራችን መቼ ነው የምትመጣው ፖለቲካ ትችያለሽ ለምን አልችልም ለምን ከሀገር ቤት ወደ አዲስ አበባ እንደመጣሽ ታውቂዋለሽ ለስራ ነው አመጣ ፖለቲካና ኮረንቲ በሩቅ ነው አይደል አማራ ሲተርት እኮ የድሮ ዛሬ ቅድሚያቶቻችን የሚዋሩት ነው ዛሬ እኮ ኮምፒውተር ዘመን ነው የሚነገረው መስማት አለብሽ ፖለቲካ ምግብ ነው ፖለቲካ ትንፋሽ ፖለቲካ አየር ነው ፖለቲካ መኝታ ነው ፖለቲካ ምግብ ነው መጠጥ ነው ስለዚህ ፖለቲከኛ ሆኝ እሺ
ፖለቲከኛውን ያመሰግናለሁ እና ብዙ አማራ እንደዚህ ነው ሰላም ቀጥል ቻቻ ፍቅር እንዴት ነው ሰላም ነው ሰላም ብያለሁ እንዴት ነው አይሰማም ወጣ ይሰማል ቀጥል አይ አሁን አልችልም ምናምን ስትል ድንገት ምንሻ እንደሆነች እያ ነው ምንሻ ምናምን ነው ትመስል ስትታይ ሰላም መሲ ሰላም ቀጥይ መሲ ከየት ነው መሲ ወሎ ቀጥይ ነው ወጣዬ በጣም ነው የምወድህ በጣም ነው የማደንቅህ አድናቆቴን ልገልጽ ነው የገባሁት እና ደግሞ አድናቆት ነው ያልሽው ደግሞ ሞዴሬተሮችህ ቦልከውኝ አንተም ተው ሞዴሬተሮችን የምንም እንኳን መጥፎ ቃል ጽፌ አላቅም ነበር አጥቼህ በስንት ፍለጋ አገኘሁ ከብዙ ጊዜ በኋላ ሞዴሬተርስ እንደነ ዘመነ ካሴ የአማራ ልጆች መወለክ ጀመራችሁ ሞዴሬተርስ ስርዓት ያዙ ቀጥይ ሌላ ምን እንደ መሲ ሞዴሬተር አልተወለሽ ውሸት ሞዴሬተሮች ናቸው መሰል ቦልከው ነበር ለብዙ ሰዓት ለብዙ ጊዜ ወይም ምንም ነገር እንኳን ጽፌ አላቅም ነበር ተፍተሽ ነው በሁለት አመትሽ መጣሽ ቲክታክ ላይ ዛሬ ሁለተኛ ቀንሽ እዚህ ገባሽው ሁለት ቀን ነው ተቦለኩኝና አካውንት ሌላ አካውንት ከፍቼ መጣሁ ምን ላደርግ ለምንድን ነው የቦለኩሽ ምን አቃለሁ ምክንያቴን ማባቅ ጥሩ ነበር ሰላም ነው አለው አማራ አልመስልም መሰል ስታይ ለዛ ነው መሰል የቦለኩ ለምን ምንሽ ነው አማራ የማይመስለው ምንም አማራ እንደማይመስል እኔ አላቅም ግን አማራ አልመስልም መሰለኝ ለዛ ነው ማለት ምንሽ ነው የማይመስለው እንደው አንቺ ስታስቢ ሼራር ኮፕሊንግ አርጉ አዳዲስ ይገቡ ነው ምንሽ ነው የማይመስለው ጸጉርሽ ነው ጥርስሽ አፍንጫሽ እኔ እንጃ እንግዲህ የቦለኩኝ እነሱ ይናገሩ የቦለካቸው አሰው መሲና አማራት መስልም ያውን ቤት አማራ ነኝ ያለሽ የምትናገረው ጸጉርሽ የራስሽ ነው አይደል በቅርብ ነው የገዛሁት የራሴ ነው ቀጥለሽው ነው ከተገዛ የኔ አይባልም እንደሞጣይ አይመስልም የማቀጥ የኔ የከፈልኩ ብር እና አልተከተለም የራሷ ሰላም በሏት ተከተሏት ፎሎ አርጓት ቆንጂያ አማራ ልጅ ናት ቤት አማራ ሰላም ብያለሁ ለማንኛውም ለምንድነው የቦለኩ ተሳድበሽ ነው እኔ ምንም ተሳድቤ መጥፎ ቃል ተሳድቤ አላቅም ታብታብ ከማረጉኝ በጸጉርሽ ቀንቶ በጸጉርሽ መቼ አይተውኝ እኔ ኮሜንት ላይ ቁጭ ብዬ ነው የተቦለው እንደዚህ ወደ ውስጥ ገብተው አይተው እንደው ቪዲዮ ለቀሻል ሞጣዬ ለማንኛውም በጣም ነው የምወድህ ያው አድናቆቴና አንተን ለመግለጽ ነው አመሰግናለሁ ሰላም ብያለሁ እንኳን ደህና መጣሽ መሲ ታሽኮረመምሽን ነው ወደ ውስጥ ገባሽ ወደ ጓዳ ለምንድን ነው አልገባም ደግሞ በደንብ ፊቴን ካዩ እንዳይቦልኩ ብዬ ፈርቼ ነው ድጋሚ ሶስተኛ አካውንት መፈታሽ ማንም አይነካኝም መሲ አዲስ አካውንት ነው ከፍታ የመጣች ጭራሽ እንደው ምን ብለሽ ነው የመጣሽው እስቲ ቆይ አማራዊት በጣም ምገርም ነች በጣም ተከተላች እህታችን ናት እንዳትነኳት አስረግጬ ነው የምነግርህ እንዳትነካት መሲ ይመችሽ ለማንኛውም ጥያቄ ያለኝ ሰላም ብለናል ቀጥይ በጣም ነው የምወድህ ይሄ መውደድ ትንሽ አልበዛብኝም በዛ እንደሞጣዬ ማት ሴቶች እየመጡ እንወዳለን ሞጣም ግራ ገባን እኮ የኔ ግን ይለያል ታይ እንጂ ወጣ በእንትን በቪዲዮ ወጣ እያለች ለማንኛውም በቪዲዮ ወጣ እያለች አይናፋር ነኝ ሞጣዬ
ከታች ምን እንዳልሰማሽ ውለድላት ለነገር ወሎዮችም እንደይጽፋሉ እስቲ ቀጥይ ለማንኛውም እንኳን ደህና መጣሽ ባለ ትዳር ባትሆን ወልድልህ ነበር ሳይ ከየት ነው እንዴና ምን ከኔ ዘር ለማግኘት ነው ምን ደሳለሽ ነው ያው ግድ ነው ምን ደስ ይላል ፖለቲከኛ ነኝ ትንሽ ነጫነጫለሁ ከኔ ለመውለድ ለምን አሰብሽ እንዴ መወለድ ከተወለደ ጀግና ስለሆንክ የት ሀገር ልጅ ነሽ የት ነው የተወለድሽው ሸዋ የት አካባቢ ይፋት እና ሸዋዎች አንለቅም ነው ሞጣ ቀራኒዮ ሚስቴም ሸዋና እና አራት ሸዋዎች ተው ባታገባ ኑሮ አሶልጄ ቁጭ ነበር ማረግ ነው አዎ የራሲ ጸጉር ነው ጸጉርሽ አንቺ ነው ማን ነገረሽ ጸጉር እንደምወድ እንደዚህ አስረዘመሽ የገባሽው ማንም ቆራጣ ጸጉር አለ ዝም ብሎ ቀጥሎ